በስተመጨረሻም ዝና ስቃዩ ሲበዛበትም ለካሌብ ሙሲሳ በመደወል እባክህ አድነኝ፣ ብሩክንም ልትለቀው ይገባል። ምክንያቱም ብሩክን ካለቀቀው እኔ ከዚህ አያወጡኝም። ከዚህ እንኳን ባያወጡኝና ቢገሉኝም እንኳን ብዙ መረጃዎችን ያውቃሉ። ስለዚህ መውደቂያችን ቀርቧል። ስለሆነም ብሩክን ልትፈታው ይገባል በማለት ሲነግረው እሱም ብዙ ካጉረመረመ በኋላ ኤፍራታንም ከአሳገተ በኋላ ኤፍራታንም ብዙ ነገር ሲያወጣጣትም እኔ ምንም የማውቀው ነገር የለም ከፈለጋችሁም ግደሉኝ፣ ራሱ ነው ወጥመድ ውስጥ የገባ በእኔ እጅ አይደለም በማለት እንግዲህ ድርቅ ብላለች። እሷም ምክንያቱም ሁለተኛ አሳልፌ አልሰጠውም ብላለች፣ መድልብን ማለት ነው። ስለሆነ ካሌብም ለመድልብ በመደወል እኔ ብሩክን እለቅላለሁ፣ ብሩክን እፈታላለሁ፣ ነገር ግን ዝናን ጫፉን እንዳትነካው፣ ዝና ማለት ለእኔ ምን ማለት እንደሆነ አንተ አልገባህም። ስለዚህ መሆን ከማይቻል ሰው ጋር ነው የገጠምከው። ስለሆነም እኔ አሁን ብሩክን እለቅላለሁ፣ ዝና እንድትፈታው ፈልጋለሁ በማለት ከመድልብ ጋር መደራደር ጀምሯል ማለት ነው። መድልብም እኔ ዋናው ታርጌቴ ወንድሜ እንጂ ከዝና ምንም አይነት ጉዳይ የለኝም በማለት በደስታ እየፈነደቁ ነው የሚገኙት። ይሄንም ለቅድስት ሲነግራት ቅድስትም እልል ብላ እየቀወጠችው ነበረ። ነገር ግን በጎን ቅድስት ለደላላ ብሩክን እንዲያፈላልግላትና እንዲያገኝላት እየጠየቀች ነበረ። ደላላውም እሺ ብሎ ሀገሪቱን እያሰሰ የሚገኝ ሲሆን በስተ መጨረሻ ግን ብሩክ ተለቆ መጥቷል። ሞገስም ዝና እንዲፈታ አልፈልግም፣ ምክንያቱም ከሉላ ጋር ያለውን የፍች ወረቀት ላይ መፈረም አለበት ሲል ዝናም በፍጹም ልፈርምልህ አልችልም፣ ከአንተ ጋር ገና አልጨረስንም፣ ሉላን እንዴት አድርጌ እንደማስመልስ አውቃለሁ። ስለዚህ አንተ ጋር ምንም አይነት ድርድር አያስፈልገኝም። ዋናው ታርጌታችሁ የምትፈልጉት ብሩክን ነው። ስለዚህ ብሩክን ደግሞ ይለቀቃል፣ እኔንም ከዚህ በሰላም እንድታወጡኝ እፈልጋለሁ ብሏል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ምሳሌ ክፍል 90 ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ቪዲዮውን ስትጀምሩ ላይክ ማድረግ እና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ ዝና ብዙ ሲቃይና መከራ ከበዛበት በኋላ በስተ መጨረሻ መስማማት ችሏል ማለት ነው። ካሌብ ሙሲሳም ዝና ማለት ለእኔ ምን ማለት እንደሆነ አታቂም፣ ስለዚህ እህትሽን እንደምንም ብለሽ ልታወጣጫት ይገባል በማለት እንግዲህ ጠንከር ያለ ማስጠንቀቂያን ሰጥቷታል ማለት ነው። ማህሌትም በበኩሏ ለኤፍራታ አንቺ ካሌብን ስላላየሽው ስላላወቅሽው ነው እንጂ አንቺ ዝናን ምን ያህል ነው የምትፈሪው? ምን ያህልስ ነው የምትደነግጪው? ዝናን ስታይ ስትላት እንዴ ዝና እኮ እንዴት ነው የማያስፈራው? ዝናን አለመፍራት አይቻልም። ስለዚህ ዝናን የማይፈራው ሰው ደግሞ የለም፣ በጣም ነው የምፈራው ስትላት አየሽ ካሌብም ከዚህም በላይ የሚያስፈራ ነው። በጣም ነው የሚያስፈራው። ፊቱ ላይ ስትቆሚ በቃ ሽንትሽ ነው የሚያመልጥሽ ብላታለች ማለት ነው። ካሌብ ራሱ ምን ብሏል? እህትሽን እንደምንም ብለሽ አግባቢያት፣ እንድትነግርሽ እንዴት ወጥመድ ውስጥ እንዳስገባሽው ጠይቂያት፣ ካልሆነ ግን ይሄ የመጨረሻዋ ነው የሚሆነው፣ ከኔ ፊት ከቆመሽ የመጨረሻዋ ነው ብሎ ነበረ። ነገር ግን አሁን ላይ ኤፍራታን እንቅ አድርጎ ይዞ ትነግሪያለሽ ወይስ አትነግሪኝም በማለት ላይ ነው የሚገኘው። በነገራችን ላይ ማህሌት ወደ ቤት ሂዳ ለማስፈራራት ሞክራ ነበረ። ቅድስትንም መድልብ የት ነው ያለው፣ ብሩክን ማለት ዝናንስ የት ነው ያደረገው በማለት በጥያቄ ስታጣድፋት፣ ቅድስትም እንዴ አንቺ ምን ሆነሻል? ባልሽን እንኳ ያልፈለግሽ እንዴት ነው ዝናን መፈለግ ይዣልሽው ስትላት፣ እሱ እዛ ትጃጃይቤ ስትላት፣ እንዴት የማህሌት ነኝ ግቢና ቡና ላፍላለሽ፣ ቤቷ ናፍቆሽ ነው አይደል? እርግጠኛ ነኝ የነበርሽበት ቦታ ተመችቶሻል ማለት ነው፣ ነይ ግቢ ብላ ስታሾፍባት፣ ቆይ ከአንቺ ጋር አልጨረስንም፣ ምን እንደማደርግሽ እኔ ነኝ የማውቀው፣ ብቻ ዝናን ላገኘው በማለት ፈክራ ሄዳለች ማለት ነው። በሌላ በኩል ግን ዝና ብዙ አስቸግሯቸዋል። ምክንያቱም እየተደበደበ እንደዛ እየተደበደበ ስለ ብሩክ አልናገርም ብሎ ነበረ። እባክህ እያለ እየተማጸነው ነበር መድልብ፣ እባክህ እኔ ከአንተ ጋር ምንም አይነት ጉዳይ የለኝም፣ የምፈልገው ጉዳይ ወንድሜ ጋር ነው። ስለዚህ አንተ ስለ ወንድሜ ሁሉንም ነገር እንደምታውቅ አውቃለሁ ሲለው፣ በፍጹም እኔ ስለ ብሩክ ስለ ወንድሜ የማውቀው አንዳችም ነገር የለኝም በማለት እንግዲህ ድርቅ ብሎ እንደዛ እየተደበደበ እንደዛ ከአፉ ደም እየወጣ
እሱ ግን እየሳቀ ነበርና ሲስቅም እንዲህ ዳጣም ፈርታ ነበርና እንዲህ ቆይን የምለው ግን ሰው እንደዚህ እየሳቀ ያስፈራል። የምርን ያስፈራል። ግን የዳጣ ሁኔታ ዳጣ እንግዲህ የሆነ ነገር ልነግርሽ ነው ስለ ጉራ ስለ ብሩክ ልነግርሽ ነው ብሎ ነይ ቀረብ በይ ሲላት እንግዲህ ስለት ይዛ ነበረ። በስለት ቆርጣለሁ ብለው ረፊ ሲላት አላርፍም ካልነገርከኝ ስትለው እሺ በቃ ነይ ልንገርሽ ብሎ ጠጋ ስትልለት እንግዲህ ነክሷታል ማለት ነው። ጆሮዋን አይዳታ ጆሮዋን ተነክሳለች ማለት ነው። እንደዛ ስጫውም እንግዲህ እነ መድብል ደርሰው አተርፈዋታል። እንግዲህ መድብል አልናገር ሲል በስለት በጣጥስ አለው በማለት እንግዲህ ስለቱን ሲያወጣ ልክ ቁልፉ ወድቆ ነበረ እና ቁልፉን አገኘው ብሎ በጣም ተደስቶ ስለነበረ በጣም እያሽካካ እየሳቀ ነበር። ዳጣም እንግዲህ ጎልያድ እንዴት ነበረ የወደቀው የት ሀገር ሰው ነው ስትል የደብረ ታቦር ነው ብሏል ማለት ነው ሞገስ። ስለዚህ እያሾፉበት ነበረ። ጎልያድ በምን ነበር የወደቀው? በጠጠር በማን ሰው እያሉ ሙድ እየያዙበት ስለነበር በጣም ተናዷል። ይህን ያበበ መንዴሳ ልጅ ማንም እኔን ማሸነፍ አይችልም በማለት ቁልፉን ለመክፈት እንግዲህ በእግሩ እየደበቀ ነበረ። በጣም ደስ ብሎት ነበር። ምክንያቱም አሁን ማንም አያስቆመኝም፣ እንዴት እንደማጠፋችሁ የመጀመሪያ ስራዬ ይሆናል በማለት እንግዲህ ቁልፉን ለመደበቅ ሞክሮ ነበረ። እንግዲህ ውጭ ላይ ወጥተው መድብል፣ ሞገስ እንዲሁም ዳጣ ወይኔ ስለቱ ብላ ዳጣ ስታስታውስ ስለቱ ሲነክሳት ጥላው ነበረና እሱን ስታስታውስ በዛች ሞመንት እንግዲህ መድብል ቁልፉን እንደጣለው ትዝ ብሎታል ማለት ነው። በዛም በኩል እንግዲህ እየሮጡ ሲመጡ ዝናም በቃ እኔ አበበ መንዲሳ ልጅ ማንም አያስቆመኝም እንኳንም ለካሌብ አልደወልኩ እያለ እንግዲህ ካሌብ ከሱ የሚጠብቀው በነገራችን ላይ ተያዝኩኝ፣ ታሰርኩኝ፣ በእነሱ እጅ ወደኩኝ መባልን ሳይሆን አሸነፍኩኝ፣ እንደዚህ አጠቃው፣ አጠፋቸው የሚባልን ነገር ነው የሚፈልገው። ምክንያቱም ከዚህ በፊት ምን ብሏል? በቃ ከአንተ መስማት የሚፈልገው ይዤዋለሁ ከእግሬ ስር ነው ምን ላድርገው እንድትል ነው የምፈልግ ብሎት ነበረ። ስለዚህ አሁን ደግሞ ይሄን ጀግንነቴን ፈትቼ ወጥቼ ይሄ መድብልንም ማንቁርቱን ይዤ ከሱ ፊት ወስጄ ያሳየዋለሁ ብሎ እየፈከረ ነበረ። ነገር ግን ብዙም ሳይቆይ እንግዲህ መድብል መድረስ ችሏል ማለት ነው። መድብል ሲደርስ ሊፈታ እየታገለ ስለነበር ቁልፉን እንደዚህ ሲያሳየው እባክህ ብሎ መማፀን ችሏል ማለት ነው። እባክህ ሲለው በፍጹም እዚህ ራብት እገላለሁ፣ ሞትን እንኳን ብትናፍቅ ግደለኝ ብለህ እንኳን ብትለምነኝ በፍጹም እኔ ልገልህ አልችልም ብሎታል። ልገልህ አልችልም፣ ስለዚህ ስለ ወንድሜ ተነግሬያለሁ ሲለው እሺ በቃ እሺ ለካሌብ መደወል አለብኝ፣ እናንተ ውጡልኝ፣ እኔ ግን ለካሌብ መደወል አለብኝ በማለት እንግዲህ ለካሌብ እንዲደውል አድርገውት ነበረ። ለካሌብ በመደወልም ካሌብ እኔ ባላሰብኩት ባልጠብኩት መንገድ ኤፍራታ እኔን አስይዛኛለች፣ እኔን ወጥመድ ውስጥ ቀታኛለች። ስለዚህ አሁን ብሩክን ካለቀቀው እሱ ደግሞ እኔ ሊለቅ አይችልም። ስለዚህ እሱ ብሩክንም ካለቀክለት እኔን ይገለኛል። ገደለኝ ማለት ደግሞ ብዙ መረጃዎችን ስለሚያውቅ አንተን ቀጥታ ለፖሊስ አሳልፎ ይሰጣል። ብዙ ነገር ነው የሚያውቀው። ይህን ውስጡን ደግሞ ምስጢራቸውን የማውቀው እኔ ብቻ ነኝ፣ አንተ በምንም ሁኔታ ልታውቀው አትችልም ሲለው ያኛውም ተበሳጭቶ ነበረ። እንዴት ታስበላኛለህ? እንዴት አረገኛለህ? በማለት ከዝና ላይ ጭሆበት፣ ነገር ግን መድብልን አገናኘኝ በማለት ከመድብል ጋር አውርቷል። እንግዲህ ለመድብልም ወንድምን እመልስልሃለሁ፣ ነገር ግን ጫፉን እንድትነካው አልፈለግም። እንደገና ደግሞ አፍህን ዘግተህ ትቀመጣለህ፣ ፖሊስ ጋር ሄዳለሁ ብትል እስከነ ቤተሰቦችህ አጠፋለሁ በማለት ጠንከር ያለ ንግግር አድርገዋል ማለት ነው። ስለዚህ መድብልም እኔ ዋና ታርጌቴ ወንድሜ ነው፣ ወንድሜን ካገኘው ከእናንተ ጋር ምንም አይነት ጉዳይ የለኝም፣ ካልነካችሁ ፈጽሞም ልነካችሁ ቀርቶ ስማችሁንም አላነሳም በማለት መልሶለታል። ካሌብም በዚህ ንዴትና በዚህ ብስጭት የተነሳ ወደ ማህሌትና ወደ ኤፍራታ ፊቱን አዙሯል ማለት ነው። ኤፍራታም ማለትም ማህሌትም እንግዲህ ለመድብል ደውይለትና ተይዣለሁ
ታግቻለሁ ብለሽ በይው። ስለዚህ እሱ መድረብ ሲመጣ እኛ ደግሞ እናግተዋለን፣ እንይዘዋለን ብላ አስባ ነበር። ሌላ ትልቅ ወጥመድ አዘጋጅተውለት ነበር። ነገር ግን በስተመጨረሻ ወጥመዱን ነቅቶባቸዋል። ምክንያቱም ከዚህ በፊት እንግዲህ ኤፍራታ እና ከቤት መረጃ ማህሌት ያስቀመጠችው መረጃ አለ፣ ስለዚህ ይህን መረጃ ማየት አለብህ ስላለችው ነበር የሄደው። ስለዚህ አሁን ላይ ስለነቃባቸው ኤፍራታ ተይዣለሁ፣ ሰዎቹ እያሰቃዩኝ ነው እና ዝና የት ነው እያሉኝ ነው፣ እባክህ አድነኝ፣ እባክህ ለነፍሴ ድረስላት ብላ በመማፀን ትደውልለታለች። እሱም እኛም ነቅተናል፣ ጉድጓድ ጭነናል አይነት ነገሮችን ተጫውቶ ዘግቶባታል ማለት ነው። ኤፍራታም በጣም ፈርታ ደንግጣ ነው የምትገኘው። ማህሌትም ይሄን ባል ስፒከር ላይ አድርጋ ማህሌት እንድትሰማ እያደረገች ነበር የደወለችለት። ማህሌትም ይሄን በሰማች ጊዜ ደንግጣለች። ቆይ አሁን በቃ አለቀልን ማለት ነው፣ በቃ አሁን ሊመጡ ነው ማለት ነው፣ አሁን ይይዙናል፣ ቆይ ምንድን ነው መሆነው እያለች ማህሌት በጣም ተጨናንቃ ተጠባ ነው የምትገኘው ማለት ነው። ነገር ግን በስተመጨረሻ ብሩክ ስለመጣ ቀጥታ ወደ ቤቱ ነበር ሄደው። እንግዲህ ቅድስትም ምሳሌም ሁሉም ደስ ብሏቸዋል። መድልብም ከዚህ በኋላ እኔ ብሞት አይቆጨኝም፣ ህይወቴን ባጣ ምንም ብል አይቆጨኝም፣ ምክንያቱም ወንድሜን ማግኘት ወንድሜን ማትረፍ ችያለሁ ብሎ በጣም ደስተኛ ሆኖ አምላኩን እያመሰገነ ነው የሚገኘው። በነገር ግን ዝና ምን ብሎታል? እኔ ከዚህ ከወጣው መጀመሪያ የማጠፋው አንተን ነው፣ ብሩክን ከዚህ በኋላ ላልነካው እችላለሁ፣ ነገር ግን አንተና ሞገስን ግን አልለቃችሁም፣ እንገናኛለን በማለት ፈክሮበታል። በነገራችን ላይ ካሌብ ሞሲሳ ብሩክን ለመፍታት የተስማማው ዝና የወንጀሎቹ ሁሉ ራስ ስለሆነ ወንጀሎቹን ሁሉ የሚፈጽምለት ሰዎችንም ደግሞ ከየትም ብሎ አስሶ የሚያገኝነት ዋናው ራሱ ዝና ስለሆነ ስለዚህ ብሩክን ለመፍታት ተገዷል ማለት ነው። ብሩክ ብዙ ስቃይ ደርሶበታል፣ ብዙ ነገር ሆኗል። ብሩክ ዝና እንዲፈታ አይፈልግም ነበር። ነገር ግን ድርድርነታቸው ስምምነታቸው ከፈረሰ ቤተሰቡን ሙሉ ያጠፋዋል ብሎ ስላሰበ መድልብ ዝናን ለመፍታት ተስማምቷል ማለት ነው፣ ወስኗል። ከዚህ በኋላ ጫፌን ብትነካይ ከቤተሰቦች ላይ ብትደርስ ውርድ ከራሴ ብሎ አስጠንቅቆታል። ነገር ግን ብቻ ከዚህ ልውጣ አይነት ነገሮች ይመስላል የዝና ሁኔታ በጣም ከብዷል። እንዲሁም ደግሞ ያኛው ካሌብ ሞሲሳም ብሩክን ከዚህ በኋላ አፋችሁን ዝግታችሁ የማትቀመጡ ከሆነ ወደ ፖሊስ ወደዚህ ወደዛ እንሄዳለን ብትሉ እመኑኝ መጀመሪያ ከእስከነ ቤታችሁ ነው የማቃጠላችሁ፣ አጠፋችኋለሁ። ያችን አይጥ ልጅህም እንዴት እንደማጠፋት አታቅም፣ ብዙ ተሰቃይተባታል፣ ከሀገር ተሰዳል፣ በእሷ ምክንያት ነው እዚህ ሁሉ ነገር የደረስከው፣ ስለዚህ እሷንም እነጥቃለሁ በማለት በልጁ አስፈራርቶታል ማለት ነው። ብሩክም ከዚህ በኋላ ጫፌ እንድትነኩኝ አልፈለግም፣ አልደርስባችሁም፣ አድረሱብኝ፣ ከዚህ በኋላ ጨርሻለሁ፣ እናንተ ጋር ያለኝ ነገር ገንዘባችሁን ነው እከፍላለሁ፣ ቤቱን ሽጬ እከፍላችኋለሁ ብሏል ማለት ነው። ስለዚህ አሁን ቤቱን ሽጠው ለካሌብ ሞሲሳ ገንዘቡን ሊከፍሉትና እንደገና ሚስጥሩንም ሚስጥራቸው አድርገው ሊደብቁለት ተስማምተዋል። አሁን ላይ ስምምነታቸውን አጽድቀዋል። ነገር ግን ካሌብና ዝና ለጊዜው ዝናን ለማውጣት እንጂ እነሱ በቀላቸው የሚቆም አይደለም። አንድ ቀን በሆነ ምክንያት ያጠቃናል ብለው ስለሚያስቡ እንዴት እንደሚያጠፏቸው ነው የሚያስቡ። ቀጣይ ምን ሊሆን ይችላል ብላችሁ ታስባላችሁ ቤተሰቦች? እስኪ እናንተን ሀሳብ አስተያየት ለመቀበል ዝግጁ ነኝ። ቤተሰብ ቪዲዮን ታዲያ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ዝና ማለትም ብሩክ በመምጣቱ ግን በጣም ደስ ብሎናል። ደስ ቢላችሁ ቤተሰብ ፕሊዝ ግን ላይክ እያደረጋችሁ አበረታቱኝ። አመሰግናለሁ።